አቡበከር እባላለሁ። እኔ ደግሞ አዳም እባላለሁ። አይ አባቱ ብለህ ስለጠራኸኝ ነው። እሺ ኦርቶዶክስ ነህ? ፕሮቴስታንት ነኝ። እሺ ፕሮቴስታንት ነህ? እሺ ጥያቄ አለህ ወይስ ልትጠየቅ ነው ወይስ ልመልስ ነው? አይ ጥያቄ አለኝ። እሺ መጠየቅ ትችላለህ። እሺ መልካም እንግዲህ እኔም ለአንተ ጥያቄ አለኝ። እሺ ስጨርስ እኔ ሰሂህ አልቡሃሪ 4480 እያነበብኩት ነበር እና በዛ ክፍል ላይ ነቢዩ መሐመድ ጥያቄ ቀረበላቸው። የቀረበላቸው ጥያቄ ምንድን ነው? እውነተኛ ነቢይ መሆንክ የሚታወቀው የሚከተለውን ጥያቄ ከመለስክ ነው ብለው አንድ ሌላ ግለሰብ ለነቢዩ መሐመድ ጥያቄ ያቀርብለታል እና ምን የሚል ጥያቄ ነው የቀረበለት? አንድ ልጅ ሲወለድ በመልክ አባቱን ወይም እናቱን የሚመስለው ለምንድን ነው ወይም እንዴት ነው ብሎ ጥያቄ መለሳል። ጥያቄ ይጠይቃቸዋል። የዚህን ጥያቄ ምላሽ ከመለሱ እርስዎ እውነተኛ ነቢይ ነዎት እንደማለት ማለት ነው። ከዛ ነቢዩ መሐመድ ደግሞ አዎ ገብርኤል ለዚህን ጥያቄ ምላሽ ነገረኝ ብለው ለዚህ ግለሰብ ምላሽ ይሰጡታል። እናም ነቢዩ መሐመድ የተናገሩት ነገር በነቢይነታቸው ማረጋገጫ እንዲሆን ለዚህ ጥያቄ የመለሱት ምላሽ ምንድን ነው? ባልና ሚስት ግንኙነት በሚያደርጉበት ጊዜ አባትየው ወይም ወንዱ ቀድሞ ዲስቻርጅ ካደረገ ወይም ቀድሞ የዘር ፍሬውን ካፈሰሰ የሚወለደው ልጅ በመልክ ከአባቱ ጋር ይመሳሰላል። እንዲሁም ደግሞ ሴቷ ወይም ሚስት ቀድማ ዲስቻርጅ ካደረገች ወይም ካፈሰሰች የሚወለደው ልጅ በመልክ እናቱን ይመስላል በማለት ነው የነብይነቱ ማረጋገጫ ያሳየው። እንግዲህ ስለ የሳይንስ እና ቴክኖሎጂ ሜዲካል ሳይንስ እያደገ እስኪመጣ እስከ 20ኛው ክፍለ ዘመን ድረስ ይህን ነገር ትክክል ነው ትክክል አይደለም የሚለውን ጀለስ ግን ስብከት ሜዳ ላይ አይደለም ያለ ነው። ረዥም ሰዓት እየጠበቅኩ ነው። ጥያቄ አልቆብህ ነው። ይህን ጥያቄ ቀድመህ አላነሳኸውም? ዛሬ አልጠየቅከውም እኮ አልመለስክልኝም። ቅድም አስወጣኝ በትክክል። አረ ከኔ ጋር አይደለም እኔ ጋር አይደለም የጠየቀው። ይቅርታ እኔ ቤት አይደለም ሌላ ቦታ ይህን ጥያቄ መልስ አልተሰጠህም? አልሰጡኝም፣ አስወጡኝ። ከዛ እናንተ ካላችሁ እኮ ተሳስታ። ቆይ ጥያቄውን ጠይቀህ ምንም መልስ ሳይሰጡ ነው ያስወጡህ? ጥያቄውን ጠየቅኩኝ፣ በመሀል ከእንትን ውስጥ አስወጡኝ እና እኮ ጥያቄውን ጠይቀህ ምንም መልስ ሳይሰጡ ነው ወይ ያስወጡ? መልስ አጥጋቢ ማለት ተረጋጋ። አጥጋቢ ለሚለው አጥጋቢ ለሚለው መጀመሪያ ብላ፣ ከዛ ትጠግባለህ። መጥገቡ ጋር አትሮጥ። መጀመሪያ መልስ ሰጥቷል ወይስ አልሰጠህም ስለ አሁን መጀመሪያ አይ አልሰጠኝም አልክ። አሁን ግን አጥጋቢ ነው ያልሰጠኝ አላልክ። ስለዚህ በጣም ጥሩ መልስ ብሎ የመለሰው ነገር መልስ አይደለም ነው መልክ። አንተ ካለ ልጠይቅህ። ቆይ አንተ ሜዲካል ምሩቅ ነህ? ስለ ዲኤንኤ 7ኛ ክፍል ላይ የተማርነው እንትን በቂ ነው። አንድ ሰው ሜዲካል ምሩቅ መሆን አይጠበቅበትም። እሺ ዲኤንኤ ራሱ ምን ማለት ነው? ዲኤንኤ ማለት ጄኔቲካል ኢንፎርሜሽኖችህ የሚቀመጡበት ማለት ነው። እሱ ጂን ነው። አዎ ጂን ነው። አንዴ ዲኤንኤ ማለት ምን ማለት ነው? አርኤንኤ እና ዲኤንኤ ስንል ምን ማለታችን ነው? አስረዳኛ። አንተ መልስልኛ። በዛ እንዴት ነው ብለህ አስረዳኛ። እኔ ደግሞ በዛ በአርኤንኤ እና በዲኤንኤ የጄኔቲካል ኢንፎርሜሽን ስቶርድ የሚሆንበት የሴላችን ክፍል ነው እኮ ዲኤንኤ ስንል ኦር አርኤንኤ ስንል ምን ማለታችን ነው? ስለነ ዲኤንኤ ሄሊክስ ታውቃለህ ወይ? ስለ ሙሽሽን ታውቃለህ ወይ? አዎ የ7ኛ ክፍል ትምህርት የተማረ ሰው ሁሉ ያውቀዋል። አረ በቃ ተረጋጋ።
ምንም አላወቅኩም። ዲኤንኤ ምንድን ነው ስልህ ራሱ ልመልስልኝ አልቻልክም። ስንት ቤዞች አሉት? ለምሳሌ ዲኤንኤ ስንት ቤዞች አሉት? አሁን ይሄ ከጥያቄው ጋር ምን ግንኙነት አለው? በቃ ሚዩት አድርገህ አዳምጥሽ። እውቀት ባሌለህ ፓርት ላይ አትግባ። ከይቅርታ ጋር ጥያቄን አጠር አድርገህ አቅርብና በቃ ጥያቄን አጠር አድርገህ አቅርብና እኮ ጥያቄን አጠር አድርገህ አቅርብና እኮ ጥያቄን አጠር አድርገህ አቅርብና። ኧረ እባክህ ሰውዬ። እሺ አቀረብኩልህ እኮ አንተ መልስልኝ። እና እኮ ምሬ የጠየቀው ጥያቄ ሳይንስ የሚለው የመልክ መመሳሰል የሚወሰነው በጂኖችክ በዲኤንኤክ እዛ ውስጥ ባሉ ኢንፎርሜሽኖች ነው እንጂ ማን ነው ቀድሞ ያፈሰሰው በሚለው አይደለም የሚል ነው የሳይንስ ያለው። ነቢዩ መሐመድ ደግሞ የሚለው ነገር ማን ነው ቀድሞ ያፈሰሰው? ሳይንስ እንደዛ ያለው ሳይንስ ከመሐመድ ጋር ይስማማል? ኧረ ቆይ እስቲ ሳይንስ የሚለውን አስረዳ። በመልክ አንተ ያመጣኸውን መጀመሪያ አይዴንቲካልነስ የሚፈጠረው በሳይንሱ አስተምሮ መሰረት በጄኔቲክስ አስተምሮ መሰረት አይዴንቲካሊዝምነስ የሚፈጠረው ምን ሲሆን ነው? ይህን መጀመሪያ ሳታውቅ ከሆነ እዚህ የመጣኸው አምበህና ነው የምልህ። ለምን ጠዋት አልተመለሰልኝም ብለህ ጭራሽ ዲኤንኤም እንደሆነ ሳታውቅ አርኤንኤም እንደሆነ ሳታውቅ ዲኤንኤ ሄሌክስ እንደሆነ ሳታውቅ ዲኤንኤ የማያውቅ ሰው አለ? የሰባተኛ ክፍል የተማረ ሰው ሁሉ ያውቀዋል እኮ። ዲኤንኤ ምን ማለት ነው? አላወቅኩም እኮ መልስልኝ አልቻልኩም እኮ። አሁን ሰርች ያረካትን ንገረኝ። ምን ማለት ነው እኮ? ቆይ አሁን ሰርች ያረከውን ንገረኝ። ምን ይላል እኮ? ሰርች አድርገኸው እኮ ነው። ምን ይላል? ምን ማለት ነው? ሰርች አድርገው አልኩት። ዲኦክሲራይቦ ዲኦክሲራይቦ አንዴ እኮ ማወቅ ሰርች አድርገህ ነው እያመጣ ያለው። ዲኦክሲራይቦ ኒውክሊክ አሲድ ማለት ነው አይደል? ራይቦ ምን ማለት ነው? ቆይ ራይቦ ምን ማለት ነው? አንዴ ራይቦ ምን ማለት ነው? እና በጄኔቲክ ማቴሪያሉን የሚሸከመው የሴላ እንደዚህ አለማወቅ ቤታችን እንትን ጭንቅላታችን ላይ እንደዚህ አይነት ነገር ከሰራ በጣም አስቸጋሪ። ዲኤንኤ ምን ማለት ነው ስለው አይ ሰባተኛ ክፍል ማንም የሚያውቀው ነው አለኝ። ቴንኪው። ስለዚህ ማስረጃ ስጠይቀው ጠበቀ። ቅድም አላወቀም። ከዛ ሰርች አደረገና ዲኦክሲራይቦ ኒውክሊክ አሲድ የሚል ዲፊኒሽን ሲያይ ይዘው መጡ። ምን ማለት ነው ዲኦክሲራይቦ ኒውክሊክ አሲድ? ይሄ እኮ እንትን ዲኤንኤ ዲ ማለት ዲኦክሲራይቦ ኒውክሊክ አሲድ ማለት ነው። እና ያንን መረዳት ያስፈልጋል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እየተናገሩት ያሉት ነገር እና ሳይንሱ የሚለው ነገር አንድ ነው አይደለም የሚለውን ነገር ላሳያቸው። ሳይንሱ የሚያስቀምጠው አንድ ሰው አይዴንቲካልነት የሚፈጠረው ትዊንስነትን ጨምሮ አይዴንቲካል ትዊንና ፍራግመንታል ይሄ የተለያዩ ትዊኖችና አንድ አይነት ትዊንስ የምንላቸዋሉ ወይ ደግሞ የሰው መመሳሰል የሚፈጠረው ሳይንሱ የሚለን ሰዎች ውስጥ ባለው በክሮሞዞም መጠን ነዋል። ለምሳሌ ሰው ከአባቱም ከእናቱም የሚወስደው ክሮሞዞም አለ። አጠቃላይ ስንት ክሮሞዞም አንድ ሰው አለው? ወደ 23 ክሮሞዞም አይደለም የምንወስደው። ወደዛ ወስደን ያን ክሮሞዞም ማተርናል ክሮሞዞም የምንለዋለን። ከዛ ነው የፓረንት ደግሞ የአባት ክሮሞዞም አለ። ስለዚህ እነዛ ክሮሞዞሞች ሁለቱ ክሮሞዞሞች ሲመጡ አጠቃላይ 23 ክሮሞዞም ወስደን አጠቃላይ ክሮሞዞሞች ወደኛ ሲመጡ 46 ክሮሞዞም አንድ ሰው ላይ ይኖራል ማለት ነው። ሀፕሎይድ እና ዳይፕሎይድ የምንለው ኮንሴፕት አለ። በዛ ሂሳብ ከአባትና ከእናታችን ጋር እንመሳሰላለን አለ። እሺ ጥሩ። ነቢዩ መሐመድስ ምን አሉ? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ያንን ሳይሆን ቢዮንድ ዛን ኤክስፕሬሽን ነው ነቢያችን ያስረዱት። ያ የአባትየው ፈሳሽ ቀድሞ ኢጃኩሌት የሚያደርግ ከሆነ ያ ፈሳሽ ጠንካራ ስለሚሆን ሰውየው አባቱን የመምሰል እድሉ ነው ያስቀመጡት። መመሳሰል ነው ያለው። አባቱን የመምሰል እድሉ ይሄን ያህል ነው። ወይ የእናት ደግሞ ከሆነ እናቱን የመምሰል እድሉ ይሄን ያህል ነው። ሱብሃንአላህ። ይሄ እኮ ትክክለኝነቱን ራይት የምናደርግበት እኮ ሀሳብ እኮ እና እንደዚህ እንትን ሳትሉ ሳታውቁ እባካችሁ ባትመጡ ያንን ነገር መረዳት ያስፈልጋል። ሲቀጥል ዲኤንኤ የራሱ የሚፈጠሩ ነገራቶች አሉ። ለምሳሌ ሚሽን የሚባል ኮንሴፕት አለ። የዲኤንኤ ሰብስቲዩሽን ሊፈጠር ይችላል፣ ዲሌሽን ሊፈጠር ይችላል፣ የተለያዩ ነገራቶች ሊፈጠሩ ይችላል። ሱብሃንአላህ። ያንን ነገር ግን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያ የሚፈጠረው በዚህ ምክንያት ነው ብለው አስረድተዋልና ያንን ሙሉ በሙሉ እንቀበለዋለን። አንደኛ። ሁለተኛ ነቢያችን የተናገሩት ነገር ከሳይንሱ በተቃራኒ ቢሆንስ? እስቲ ላስረዳችሁ። ለምሳሌ ቁርአን ላይ አላህ ሱብሓነሁ ወተዓላ ሰማይና ምድርን ፈጠርን ይላል። ሰማይን አቆምናት ይላል። ግን ሰማይን ስናቆማት ሰማይ ምሰሶ አልነበራትም አለ አላህ ሱብሓነሁ ወተዓላ። ሳይንሶች ምን አሉ ነው? ሳይንቲስቶች እንዲህ የሚባል ነገር የለም ሰማይ ምሰሶ አላት ብለው ስንት ዓመት ሙሉ ፈለጉ።
ከዛ የሆነ ሰዓት አላገኙም። ከዛ አሁን ምን አሉ? ለጊዜው ፈለጋችን ይሄ ምሰሶዋን ስላላገኘናት ምናልባት ወደፊት ልናገኛት እንችላለን። እስካሁን ባለን ጥናት ግን ሰማይ ምሰሶ የለውም ብሎ አስቀመጡ። ሰውኛ ምሰሶ አላት ስላለ የሆነ ሰዓት ሳይንሱ እንቀበለዋለን። ሳይንስ የሲስተማቲክ ኖሌጅ በኤክስፐሪመንት የመጣ ሲስተማቲክ ኖሌጅ ነው። በየጊዜው ያለ ሰው ለምሳሌ እኔ ዛሬ ተነስቼ አዲስ ጥናት ላቀርብ ይችላል። ከዚያ የኔ አስተሳሰብ ይስተካከላል። ስለ አቶሚክ ቴዎሪ ለምሳሌ ስለ አተሞች ስለ ምንድን ነው የምንላቸው እነዚህ ስለ ቅንጣቶች ጥናት ሲደረግ አተም የምንለው ነገር መጀመሪያ ዲቪዚብል ነው ኢንዲቪዚብል ነው ምናምን ብቻ ሌላ ፖይንት ውስጥ አታስገቡኝ። በሞራል ወደ ሌላ ፖይንት ልሄድ ነው እና ሳይንስ የሚሻሻል ነገር ነው። ይበቃናል። እዚህ ጋር ጥያቄ ያለው ሰው ካለ ኢንሻላህ እንደዛ እናድርግ።